seats and give them a warm welcome. ተጠበቃችሁ በጣም አድርገን እናመሰግናለን። በጣም እናመሰግናለን።
በጣም እናመሰግናለን። ከዚህ በመቀጠል ለዛሬው የአዲስ አበባ ዩኒቨርሲቲ ዛሬ ለ76ኛ ዙር ጊዜ በተለያዩ የትምህርት መስኮች ያሰለጠናቸውን ከ6400 በላይ ተማሪዎችን እያስመረቀ ነው የሚገኘው። አዲስ አበባ ዩኒቨርሲቲ እንግዲህ ከ7 አስርት ዓመታት በላይ የተሻገረ የአገልግሎት ዘመንን የያዘ ግዙፍ ተቋም ነው። በኢትዮጵያ የትምህርት ታሪክ ውስጥም ትልቅ አሻራ ማሳረፍ የቻለ ተቋም ነው። ዛሬም ኢትዮጵያ የምትፈልገውን በተለይ ደግሞ በቀጣይ ዓመታት የያዘቻቸውን የተለያዩ እቅዶች ለማሳካት የሚጠቅሙ የተለያዩ የትምህርት መስኮች ላይ ያሉ ተማሪዎችን ነው ማስመረቅ የቻለው። ዛሬ ሰኔ 20 2018 ዓ.ም የአዲስ አበባ ዩኒቨርሲቲ ለ76ኛ ጊዜ በተለያዩ የትምህርት መስኮች ያሰለጠናቸውን ከ6400 በላይ ተማሪዎችን እያስመረቀ ነው የሚገኘው። አዲስ አበባ ዩኒቨርሲቲ አንጋፋ ተቋም ነው። በኢትዮጵያ የትምህርት ታሪክ ውስጥ ትልቅ አሻራ ማሳረፍ የቻለ ተቋም ነው። እንግዲህ 75ኛ ዓመቱን ባከበረ ማግስት ዛሬ ደግሞ ከ6400 በላይ ተማሪዎችን እያስመረቀ ነው የሚገኘው። ይህንን በቀጥታ ስርጭት ከዚህ ከጊዜያዊ ስቱዲዮ እያስመለከትናችሁ በያላችሁበት ቆይታ እናደርጋለን። ኢትዮጵያን ለማገልገል ከአንጋፋው አዲስ አበባ ዩኒቨርሲቲ ዛሬ ለምርቃት የበቃችሁ ውድ የሀገራችን ብርቅዬ የዛሬው ተመራቂዎች እንኳን ደስ አላችሁ። በድጋሚ We extend our heartfelt congratulations to our proud graduates today. Your journey through the challenges of education has been marked by unwavering dedication and wisdom. As you graduate today from the prestigious Addis Ababa ለመላ ተመራቂዎች እንኳን ደስ አላችሁ ማለት እንወዳለን። ለተመራቂዎች፣ ለተመራቂ ወላጆች፣ ቤተሰቦች፣ ጓደኞች ሁሉ ይህ ትልቅ ዕለት ነው። ትልቁ አዲስ አበባ ዩኒቨርሲቲ ደግሞ 75ኛ ዓመቱን በቅርቡ ማክበሩን እናስታውሳለን። ያን ባከበረ ማግስት ደግሞ ዛሬ በተለያዩ መስኮች ያሰለጠናቸውን ከ6400 በላይ ተማሪዎች ነው እያስመረቀ የሚገኘው። እንግዲህ ተመልካቾቻችን የአዲስ አበባ ዩኒቨርሲቲ አንጋፋው ዩኒቨርሲቲ የምርምር ተቋም ሆኖ እንግዲህ በተለይ ራስ ገዝ ዩኒቨርሲቲ መሆኑ ይታወቃል። ከ2015 ጀምሮ በአዋጅ የራስ ገዝነቱ የተረጋገጠና በምርምር ደግሞ እስካሁን ድረስ በርካታ የሆኑ የምርምር ስራዎችን ለሀገር ያበረከተ እና ለ76ኛ ጊዜ ተማሪዎችን ደግሞ እያስመረቀ ነው የሚገኘው። እንግዲህ በዛሬው ዕለትም ቀደም ሲል እንደገለጽሽው ከ6400 በላይ ተማሪዎቹን ሲያስተምር የቆያቸውን ተማሪዎች ማለት ነው በአሁኑ ሰዓት ለማስመረቅ ዝግጅቱን አጠናቆ ሂደቱ እየሄደ ነው የሚገኘው። ከዚህ ውስጥ እንግዲህ በርካቶቹ በምርምር ሪሰርቾችን የሰሩና ከ3000 በላይ የማስተርስ ተማሪዎች እንደዚሁም ደግሞ ከ300 በላይ የፒኤችዲ ተመራቂዎች ናቸው።
አዎ እንግዲህ የከፍተኛ ትምህርት ተቋማት በተለይም ዩኒቨርሲቲዎች የምርምር ማዕከላት መሆናቸው ይታወቃል። አዲስ አበባ ዩኒቨርሲቲ ደግሞ ካንጋፈነቱ ጋር ተያይዞ በተለያዩ አጋጣሚዎች ላይ የሚሰሩ የምርምር ስራዎችን ማበርከት የቻለ ነው። የምርምር ስራዎች ስንል ማህበረሰብ ተኮር የሆኑ የማህበረሰቡን ችግሮች መለየት የሚያስችሉ የተለያዩ የምርምር ስራዎች የሚፈልቁበት ተቋም ነው። ከምርምር ስራዎች ባለፈ ደግሞ የጥናት ስራዎችም እንዲሁ ይጠቀሳሉና የተለያዩ የማህበረሰብ ሁኔታዎችን ለይተው ማሳየት የሚችሉ በተለይ ችግሮች ሲኖሩ ደግሞ ለነዛ ችግሮች መፍትሄን ማፈላለግ የሚያስችሉ የተለያዩ የጥናት ወይም የሪሰርች ስራዎችም እንዲሁ መፍለቂያ ነው አዲስ አበባ ዩኒቨርሲቲና 1950 ላይ የትልቅ ተቋም ሲመሰረት በሰዓቱ 50 የሚሆኑ አጠቃላይ ሰዎችን ይዞ ነበር ስራውን የጀመረውና ዛሬ ደግሞ ከ75 ዓመታት በኋላ ተማሪዎቹን ሲያስመርቅ ከ6400 በላይ ተማሪዎችን ነው ያስመረቀ የሚገኘው። እንደሚታወቀው እንግዲህ አዲስ አበባ ዩኒቨርሲቲ ራስ ገዝ የሆነ ዩኒቨርሲቲ ነው። ራስ ገዝ መሆኑን ምክንያት በማድረግ ደግሞ በምደባ ሳይሆን ተማሪዎችን በውጤት አወዳድሮ ነው ወደዚህ ተቋም እንዲቀላቀሉ የሚያደርገውና የትምህርት ጥራት ላይ የሚኖረው ተጽዕኖ በዚሁ ልክ የሚገለጽ ነው። አዎ መቲ እንደሚታወቀው እንግዲህ አጠቃላይ የትምህርት ሚኒስቴር የተለያዩ ሪፎርሞችን ማድረጉ ይታወቃልና በተለይ የዩኒቨርሲቲዎችን ደግሞ የሚሰጡትን የትምህርት መስክ ልየታ ስራዎችን ሲሰራ መስራት ይታወቃል። አንዱ እንግዲህ በተለይ አዲስ አበባ ዩኒቨርሲቲ አንጋፋ ዩኒቨርሲቲ እንደመሆኑ መጠን ቀዳሚ ሆኖ አንደኛ የራስ ገዝ ዩኒቨርሲቲ ሆኖ ቀዳሚ ሆኖ ለሌሎችም ዩኒቨርሲቲዎች ጀምሯል። ከዛ ባሻገር ግን የምርምር ተቋም ሆነው በተለይ ወደ 8 አካባቢ የሚሆኑ ዩኒቨርሲቲዎች ተለይተው በምርምር ብቻ እንዲያተኩሩ የተሰጣቸው ናቸው። ከዚህ ውስጥ አዲስ አበባ ዩኒቨርሲቲ ሰፊ ስራዎችን የሚሰራው በምርምር ስራዎቹ ላይ ነው። ለዚህም ነው እንግዲህ በዛሬው ዕለት ከ3000 በላይ ተማሪዎቹ በሁለተኛ ዲግሪ እንደዚሁም ደግሞ ከ300 በላይ የሚሆኑት ተማሪዎች ተመራቂዎች ማለት ነው በፒኤችዲ እንደዚሁም ሶስተኛ ዲግሪያቸውን በዛሬው ዕለት የሚመረቁት ማለት ነው። ያው ይህ የትኩረት መስኩን ልየታ አንዱ የሚያሳይ ሆኖ እናገኘዋለን። ሁሌም ተማሪዎች ሲመረቁ ስታይ ወደ ኋላ መለስ አትልም? እውነት ነው። ዛሬ ልክ እንደ ተመረቅን ውስጣችን የተሰማ ነው። ወደ መለሰልን ጋዋን ለብሰው ተማሪዎችን ማየት በራሱ የሚገባ ስሜት አለውና የየራሳችንን አጋጣሚ ወደ ኋላ መለስ ብለን እንድናይ የሚያደርገን ነው። በተለይ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ መሆኑ እያንዳንዳችን በተለያየ አጋጣሚ አዲስ አበባ ዩኒቨርሲቲ ውስጥ የመግባት እድሉን አግኝተናል። ብዙዎቻችን በመጀመሪያ ባይሆን በሁለተኛ ባይሆን በሶስተኛ ያ ቢቀር ራሱ በክረምት መርሃ ግብር ቢሆን አዲስ አበባ ዩኒቨርሲቲ ላይ ብዙዎች እግራቸውን ማሳረፍ ችለዋልና ትልቅ ተሞክሮ ያለው ተቋም ነው አዲስ አበባ ዩኒቨርሲቲ። የእያንዳንዳችን ቤት ነው ማለት ይቻላልና እያንዳንዱን ታሪክ ወደ ኋላ መለስ ብለን ስናይ በኢትዮጵያ የተለያዩ የነበሩ እንቅስቃሴዎችን ከፊት ሆነው በመምራት የአዲስ አበባ ዩኒቨርሲቲ ተጠቃሽ ነው ማለት እንችላለን። ታሪክ ቀያሪ ሆኑ አጋጣሚዎችን በኢትዮጵያ ውስጥ የተካሄዱትን ስናስታውስ ለምሳሌ መሬት ላራሹ ሊሆን ይችላል። ግንባር ቀደም ሆኖ በመውጣት የአዲስ አበባ ዩኒቨርሲቲ ተማሪዎች ያደረጓቸው በአብዮቱ ዘመንም ቢሆን አብዮቱ ሲፈነዳ የነበረው የተማሪዎችን ማስተዋጽኦ የሚታወስ ነውና አዲስ አበባ ዩኒቨርሲቲ እንግዲህ ትልቅ ተሞክሮ ያለው ተቋም ነው ስንል ብዙ ማሳያዎችንም ጠቅሰን ነው። በትክክል መቲ እንግዲህ የዩኒቨርሲቲው እንግዲህ 76ኛ ተመራቂዎችን በአሁኑ ሰዓት የምረቃ ስነ ስርዓቱ እየተካሄደ ነው የሚገኘው። ተመልካቾቻችን አሁንም ከኢትዮጵያ ቴሌቪዥን ጋር አብራችሁ ቆዩ። በራችሁ መምህራንና አማካሪዎች እንዲሁም ጥሪ የተደረገላችሁ እንግዶች በተጨማሪም በበይነ መረብና በቀጥታ ስርጭት የታደማችሁ የምረቃ በዓል ተካፋዮቻችን የአዲስ አበባ ዩኒቨርሲቲ አጋሮቻችን በሺህ በሚቆጠሩ ምሩቃኖቻችንን ወደ አዲስ ምዕራፍ ለማሻገር በተስፋ የተሞላ የምረቃ በዓል ላይ ጥሪያችንን አክብራችሁ ስለተገኛችሁልን እጅግ እያመሰገንኩ እንኳን ደህና መጣችሁ ለማለት እወዳለሁ። ከተለያዩ የዓለማችን ክፍሎች ወደ አዲስ አበባ ዩኒቨርሲቲ በመምጣት ተምረው ዛሬ ለምረቃ የበቁትን ወንድሞቻችንና እህቶቻችንን በእንግሊዘኛ ቋንቋ እንኳን ደስ አላችሁ ለማለት እንዲፈቀድልኝ እጠይቃለሁ። Distinguished guests, esteemed AAU community members, honored parents, and most importantly, our graduating class of 2026. Today, we celebrate a milestone that is both personal and collective. Through dedication, resilience, and excellence, you have advanced to this moment of achievement. Each of you has contributed to the strength of our academic community, and now you join the distinguished alumni who continue to shape Ethiopia and your countries and by far the world. As you step into the new chapter, whether in professional career, further study, or service to the society, remember
that your roots give you strength and your excellence will carry you forward. Class of 2026, we honor your journey and look forward to the impact of you will make. Congratulations, and may your future be guided by legacy and advanced through excellence. በድጋሚ ሁላችሁንም እንኳን ደህና መጣችሁ በማለት 76ኛውን የአዲስ አበባ ዩኒቨርሲቲ የ2018 የትምህርት ዘመን የምረቃ በዓል መጀመሩን በደስታ አበስራለሁ። ከዚህ በመቀጠል ክቡር ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የእንኳን ደህና መጣችሁ ንግግር እንዲያደርጉ በአክብሮት ጋብዛለሁ። ክቡር ፕሮፌሰር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ቻንስለር እና የትምህርት ሚኒስትር፣ ክብርት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ እና የአዲስ አበባ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢ፣ ክቡር ዶክተር ደበሌ ቃበታ የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር፣ የተከበራችሁ የዩኒቨርሲቲያችን የስራ አመራር ቦርድ አባላት፣ የዩኒቨርሲቲያችን የሴኔት አባላት፣ የአጋር ድርጅት ተወካዮች፣ የተከበራችሁ የዩኒቨርሲቲያችን የአካዳሚክና የአስተዳደር ሰራተኞች፣ ክቡራን የተመራቂ ወላጆችና ቤተሰቦች፣ ክቡራን የዩኒቨርሲቲያችን የቀድሞ ምሩቃን፣ ከሁሉ በላይ የዛሬ ተመራቂዎቻችን፣ ክቡራንና ክቡራት፣ ሁሉም ፕሮቶኮል እንደተጠበቀ እንደምን አደራችሁ፣ እንኳን ደህና መጣችሁ እላለሁ። ውድ ምሩቃን፣ ከሁሉ በማስቀደም እንኳን ለዚህ ታላቅና ታሪካዊ ምረቃ በዓላችሁ በሰላም አደረሳችሁ እላለሁ። የዛሬ ተመራቂዎች ይህ የምረቃ በዓል ለእናንተ ከአንድ ኩነት በላይ እንደሆነ እንገነዘባለን። የዛሬው ቀን ለእናንተ የብዙ ጥረት ድካምና ያለመሸነፍ የትጋት የቁርጠኝነት ውጤት መሆኑ እሙን ነው። ይሁን እንጂ ይህ ስኬታችሁ የእናንተ ብቻ አይደለም። በእናንተ ያመኑ ወላጆች፣ ሀገርና ማህበረሰብ፣ መንግስትና ተቋማት አሉ። ስለሆነም የዛሬ ስኬታችሁ የሁላችንም የጋራ እና የድል ወል ነው። ክቡር ቻንስለር፣ ክቡራን ሚኒስትሮች፣ ክቡራን የቦርድ አባላት፣ ክቡር የቦርድ ሰብሳቢ፣ ክቡራንና ክቡራት፣ የዘንድሮ ምረቃ በዓል በዩኒቨርሲቲያችን ታሪክ ልዩ ስፍራ ይይዛል። ዓመቱ የዩኒቨርሲቲያችንን የ75 ዓመታት የአካዳሚክ ልቀት፣ የምርምርና የፈጠራ አስተዋጽኦ እንዲሁም የማህበረሰብ አገልግሎት በመዘከር ያለፈውን ታላቅ አሻራ ያሰብንበት፣ ለቀጣይ ዓመታት አቅምና ተስፋ የሰነቅንበት ነበር። 75ኛው የአልማዝ ኢዮቤልዩን በዓል ማክበር ቁጥርና ዓመታትን ከመቁጠር ባለፈ ለ75 ዓመታት አዲስ አበባ ዩኒቨርሲቲ በኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታዎች ንቁና ወሳኝ ተሳትፎ ያደረጉ ምሩቃንን በማፍራት ያበረከተውን የላቀ አስተዋጽኦና በርክቶ ለመዘከር ለማክበርና በመጪው ዘመን የኢትዮጵያ ሀገራችንና የአህጉራችንን መልክ በበጎ ጎኑ ለመቀየር አስተዋጽኦ ለማበርከት ራሳችንን መልሰን ያየንበት ነበር። አዲስ አበባ ዩኒቨርሲቲ በባለፉት 7 አስርት ዓመታት ከ300 ሺህ በላይ ምሩቃንን በማፍራት በሀገራችን የሰው ሀብት ልማት ቀዳሚ አሻራ ከማሳረፉም በላይ የነጻነት ታጋዮችን፣ የታላላቅ ኩባንያ ኃላፊዎችን፣ የሐሳብ የሞራልና የሀገር መሪዎችን አበርክቷል። ይህ ዘመናትን የተሻገረ የሀገር አገልጋይነት እና ታላቅ ድል በአጋጣሚ የመጣ አይደለም። ይልቁንም የመላው የአዲስ አበባ ዩኒቨርሲቲ አካዳሚክ ማህበረሰብ ጠንካራ ስራ፣ የአስተዳደር ሰራተኞቹ ትጋት፣ የተማሪዎቻችን ጽናትና የመማር ፍላጎት፣ የቀድሞ ምሩቃኖቻችን ድጋፍ እንዲሁም የመንግስትና የአጋር ድርጅቶች ያላሳለሰ ጥረትና ክትትል ውጤት ነው። ለዛሬ ተመራቂዎች ይህ የአዲስ አበባ ዩኒቨርሲቲ ታላቅ ታሪክ ከኩራት ባለፈ ከናንተ
ህዝብ የሚጠብቀውን የላቀ አገልግሎት ለእውነት መቆምንና የማያቋርጥ ጥረት ማድረግን እንደሚያስታውሳችሁ አልጠራጠርም። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የኢዮቤልዩ በዓሉን ባከበረበት ዓመት የምናካሂደው ይህ ምረቃ በዓል ኃላፊነቱ ድርብ ነው። የአዲስ አበባ ዩኒቨርሲቲ ታሪክን ስንዘክር፣ ቀዳሚው አሻራን ስናጸና፣ የፊታችንን መንገድ በልቀት ለመጓዝ አዲስ ኃላፊነት እየተሸከምን መሆኑን እንገነዘባለን። በዚሁ መነሻ የዛሬው የምረቃ በዓላችን በቀዳሚ አሻራ የጸናን በልቀት የምንጓዝ ብለን እንድንሰይመው አበረታቶናል። በተጨማሪም ይህ 76ኛው የምረቃ ፕሮግራም አዲስ አበባ ዩኒቨርሲቲ ለብዙ ዓመታት ሲታገልለት የነበረውን የራስ ገዝነት አስተዳደር በመንግስት ተፈቅዶ ሽግግሩን ያጠናቀቀበት ወቅት ነው። ዩኒቨርሲቲያችን የጀመረው የራስ ገዝነት ጉዞ ራሱን በተሻለ ነፃነትና በተጠናከረ ተቋማዊ ኃላፊነት እንዲሰራ፣ ለሀገራችን ሁለንተናዊ ብልጽግና አቅም የሚሆኑ አካዳሚያዊ ፕሮግራሞች እንዲያስፋፋ፣ ከመላ ሀገራችን ብቃትና ተሰጥኦ ያላቸውን ተማሪዎች በራሱ መስፈርት እንዲቀበል፣ እንዲሁም ተቋማዊ ስርዓቱና አስተዳደራዊ ስራዎችን እንዲያጠናክር ያግዘዋል። ከዚህም ባለፈ የጀመርነው የራስ ገዝነት ጉዞ ሁሉንም ጉዳይ ከዜሮ የሚጀምር ሳይሆን ከኛ ቀድመው ይህንን ትልቅ ተቋም የመሩና ያገለገሉ በሺዎች የሚቆጠሩ ግለሰቦች ያቆዩልንን አቅምና የቤት ስራ ይዘን ነው። የተከማቸው አቅምና የጀመርነው ጉዞ በድምር የላቀ ስራ የሚፈጽም ተቋም ለመፍጠር እንደሚያግዘን አንጠራጠርም። ለዚህ ማሳያ የሚሆኑ ሁለት ጉዳዮችን ማንሳት ፈልጋለሁ። በቅርቡ በሁለት ዓለም አቀፍ መመዘኛዎች QS ወርልድ ዩኒቨርሲቲ ራንኪንግ ኤንድ ሴንተር ፎር ዩኒቨርሲቲ ራንኪንግስ አዲስ አበባ ዩኒቨርሲቲ ከምስራቅ አፍሪካ ቀዳሚ ዩኒቨርሲቲ እንደሆነ አረጋግጧል። በተጨማሪም በዓመታዊ ህትመት ብዛት ዩኒቨርሲቲዎችን የሚያወዳድሩ ተቋማት አዲስ አበባ ዩኒቨርሲቲ ከአፍሪካ ቀዳሚዎቹ 5 ተቋማት አንዱ እንደሆነ ይመሰክራሉ። ሁለተኛው የአዲስ አበባ ዩኒቨርሲቲ ጥንካሬ ማሳያ በቅርቡ የተጠናቀቀው አገራዊ የመውጫ ፈተና ነው። ዩኒቨርሲቲያችን ካስፈተናቸው 3960 ተማሪዎች 3602ቱን ማለትም 91%ቱን የማለፊያ ነጥብ ማስመዝገብ ያስቻለ ጠንካራ ተቋም ነው። ከዚህም በተጨማሪ በ18 ፕሮግራሞች ለፈተና የተቀመጡ ሁሉም ተማሪዎች ማለፍ የቻሉ ናቸው። ክቡር ቻንስለር፣ ክብርት የቦርድ ሰብሳቢ፣ ክቡራን የቦርድ አባላት፣ ክቡራንና ክቡራት፣ ዛሬ ከምናስመርቃቸው 6417ቱ 207 የሶስተኛ ዲግሪ 30 ሰብ ስፔሻሊስት ሰርቲፊኬት የሚመረቁ መሆናቸው አዲስ አበባ ዩኒቨርሲቲ ጠንካራ የምርምር ዩኒቨርሲቲ ሆኖ ለመውጣት ጽኑ መሰረት እንዳለው ማሳያ ነው። በአዲስ አበባ ዩኒቨርሲቲ የጀመርነው የፕሮግራሞች ግምገማ እና ክለሳ በዲጂታል ኢትዮጵያ 2025 እና 2030 ተመርተን የጀመርናቸው ኢኒሼቲቮች የተገበርነውና ስራ ላይ ያለው አዲስ መዋቅር ያሰማራነው አመራርና ፈጻሚ የሀብት ምንጫችንን ለማስፋት ያወጣናቸው ፖሊሲዎችና ስትራቴጂዎች ሩቅ በማይባል ወቅት አዲስ አበባ ዩኒቨርሲቲ ብቃትና ተሰጥኦ ያላቸውን የሀገር ውስጥና የውጭ ሀገር ተማሪዎች ምርጫ እንደሚሆን ብቁ መሪዎችና ሰራተኞች የሚመሩት በጥናትና ምርምር ተጽዕኖ የሚፈጥር የላቀ የማህበረሰብ አገልግሎት መስጠት የሚችል ለሀገራዊና ዓለም አቀፋዊ ጥያቄዎች መፍትሄ የሚሆን ትልቅ ተቋም እንደሚሆን እናምናለን። ውድ ተመራቂዎች፣ ዛሬ የምትመረቁበት ይህ ወቅት በሀገራችን የሚጨበት ትልቅ ተስፋና አዲስ ጅማሮ ያለበት በመሆኑ ከፊታችሁ ያለው ዘመን እጅግ ብሩህ ነው። ከሀገራችንም ባለፈ በዓለማችን በባለፉት 4 የኢንዱስትሪ አብዮቶች ያልታየ ፈጣንና ውስብስብ ለውጥ እየተመዘገበ በመሆኑ ራሳችሁን የዕድሜ ልክ ተማሪ ለማድረግ የእስካሁኑ የዩኒቨርሲቲ ቆይታችሁና ዝግጅታችሁ በብዙ እንደሚረዳችሁ እናምናለን። ዓለማችን በአየር ንብረት ለውጥ፣ በኢኮኖሚያዊ ምስቅልቅል፣ በተገዳዳሪ ኃይሎች ፉክክር፣ በጤና ችግሮች የምትፈተንበት በዚህ ወቅት የምትመረቁ መሆኑ ቢታወቅም የቀሰማችሁት ዕውቀት ወደ ጥበብ አሳድጋችሁ ለሀገራችንና ለዓለም መፍትሄዎች እንደምትሆኑ ተስፋ ጥለንባችኋል። ስለሆነም እያንዳንዱን ፈተና እንደ ድል ይዞ አዲስ ድል ይዞ ይመጣል የሚለውን የጠቢብ ምክር ይዛችሁ
ድግሪያችሁን ከሰርቲፊኬት ዕውቅና በላይ መሆኑን ተገንዝባችሁ እንድትኖሩ አደራ እንላለን። በእርግጥ ዛሬ የሚሰጣችሁ ይህ ዲግሪ ባለፉት ዓመታት ለሙያችሁ ያሳያችሁት ጽናት፣ ትጋት፣ የመማር ፍላጎትና ምሁራዊ እድገት ማረጋገጫ ነው። እንደ ዩኒቨርሲቲያችን መሪ ቃል ኑራችሁ ማለትም ሁሌም ጥበብን በመሻት ማስተዋላችሁን አልቃችሁ ለሰው ልጅ ሁሉ መፍትሄ እንደምትሆኑ በእናንተ ትልቅ እምነት አለን። ከአዲስ አበባ ዩኒቨርሲቲ ስትመረቁ ልዩ የሆነ ኃላፊነት ተረክባችኋል። በሄዳችሁበት ሁሉ የዩኒቨርሲቲያችን ተወካዮች እና አምባሳደሮች ትሆናላችሁ። የዩኒቨርሲቲያችን መልካም ስምና ክብር በተግባሮቻችሁና በድሎቻችሁ ለኢትዮጵያ ሀገራችንና ለሕዝቦቿ በምታበረክቱት አገልግሎት ይበልጥ ይገለጻል። ለወላጆች፣ ለቤተሰቦችና ለአሳዳጊዎች እጅግ ከልብ እናመሰግናለን። የእናንተ ምክር፣ ፍቅርና ትዕግስት እንደዚሁም ድጋፍ ተመራቂዎቻችንን ዛሬ እዚህ እንዲደርሱ ትልቅ ኃይል ሆኖላቸዋል። የዛሬ ምረቃ ለነሱ ደስታ ቀን እንደሆነ ሁሉ ለእናንተም ኩራት፣ የምስጋናና የሐሴት ማድረጊያ ቀን ነው። ለዩኒቨርሲቲያችን መምህራን፣ የአስተዳደር ሰራተኞች ለጠንካራ የመማር ማስተማርና የአስተዳደር ማህበረሰብ አገልግሎት ስራችሁ ከልብ እናመሰግናለን። ዛሬ የምናከብረው ድል የተመራቂዎቻችን ውጤት ብቻ ሳይሆን የእናንተም ትጋት፣ ድጋፍና አገልግሎት ስኬት ነው። በባለፉት 75 ዓመታት ከአዲስ አበባ ዩኒቨርሲቲ ጋር ለሰራችሁ አጋሮች፣ ለቀድሞ ምሩቃን፣ ለመንግስትና ለባለድርሻ አካላት የዩኒቨርሲቲያችን ጥራትና ጥንካሬና ልቀት መሰረት የእናንተ ድጋፍ ስለሆነ ሁሌም ከጎናችሁን ስለቆማችሁ ከልብ እናመሰግናለን። ውድ ምሩቃን፣ ዛሬ እናንተን ድል እናከብራለን። ነገ ደግሞ ለሰው ልጆች በሙሉ በምትሰጡት መፍትሄና በምታሳድሩት በጎ ተጽዕኖ በኩራት በዚህ ታላቅ ተቋም እንጠቅሳችኋለን። በድጋሚ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። አመሰግናለሁ። በመቀጠል ክቡር ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትርና የአዲስ አበባ ዩኒቨርሲቲ ቻንስለር እዚህ የተገኙ ተመራቂዎቻችንና ወላጆችን በተለያዩ አማራጮች ይህን ምረቃ ፕሮግራም የሚከታተሉትን መልእክት እንዲያስተላልፉ በአክብሮት እጠይቃለሁ። እንዴት አደራችሁ? እንኳን ደስ አላችሁ። የተከበራችሁ Thank you. የተከበራችሁ የአዲስ አበባ ዩኒቨርሲቲ ከፍተኛ አመራሮችና የዩኒቨርሲቲው ሴኔት አባላት፣ የዩኒቨርሲቲው መምህራንና የአስተዳደር ሰራተኞች፣ የተከበራችሁ የተመራቂ ተማሪ ወላጆች፣ እንዲሁም ጥሪ የተደረገላችሁ እንግዶች እና የዛሬው ታሪካዊ ቀን ባለቤቶች የሆናችሁ ውድ ተመራቂ ተማሪዎች፣ በቅድሚያ ለዚህ ስኬታችሁን ለምታከብሩበት ደማቅ የምረቃ በዓል እንኳን በሰላም አደረሳችሁ፣ እንኳን ደስ አላችሁ። ዛሬ እዚህ አዳራሽ ውስጥ የሚታየው ደስታና በፊታችሁ ላይ የሚበራው ተስፋ የእናንተ የዓመታት ድካምና የጽናት ውጤት ብቻ አይደለም። አዲሱ የትምህርት ሪፎርማችን ከተጀመረ በኋላ ያስመረቅናችሁ የመጀመሪያው ተመራቂዎች እንደመሆናችሁ
ይህ ቀን በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ የተበሰረበት ታላቅ ዕለት ጭምር ነው። ለዚህም ነው ከናንተ በተጨማሪ ይህ ቀን እውን እንዲሆን የበኩላችሁን አስተዋጽኦ ላደረጉ ሁሉ ድካማችሁ ፍሬ አፍርቷልና እንኳን ደስ ያላችሁ። ተመራቂዎችም ለሀገራችሁና ለሕዝባችሁ እድገት የበኩላችሁን የምታበረክቱበት በቂ ዕውቀትን እንደታጠቃችሁ ባለሙሉ ተስፋ ነኝ። ውድ ተመራቂ ተማሪዎች፣ በዓለም ታሪክ ዝቅተኛ ከሚባል የኢኮኖሚ ደረጃ እና የድህነት አረንቋ ወጥተው በአጭር ጊዜ ውስጥ የላቀ የእድገት ደረጃ መውጣት የቻሉ አገራትን ተሞክሮ እና የሪፎርም ጉዞ በሚገባ መረዳትና ትምህርት በዚህ ረገድ ያለውን አበርክቶ መገንዘብ ለሀገር ግንባታ እጅግ አስፈላጊ ነው። ለዚህ በኢትዮጵያ አሁን ያደረግን ካለነው የትምህርት ሀድሶ ጋር ተቀራራቢ የሚመስል እርምጃ ከወሰዱ ሀገራት መካከል ለአብነት ቻይናን ምንወስድ፣ ቻይና አሁን ለደረሰችበት የኢኮኖሚና የቴክኖሎጂ ልዕልና መሰረት ከሆኗት የለውጥ እርምጃዎች ውስጥ አንዱና ገዝፎ የሚታየው በትምህርት ዘርፍ ላይ የወሰደችው ቁርጠኛ የሪፎርም እርምጃ መሆኑ ግልጽ ነው። በ1970ዎቹ አጋማሽ መጀመሪያ ላይ በቻይና የነበሩት እንደ ታላቁ የልማት እርምጃ ወይም ግሬት ሊፕ ፎርወርድ እና የባህል አብዮት ካልቸራል ሬቮሉሽን ያሉ ክስተቶች በአገሪቱ ማህበራዊና ኢኮኖሚያዊ መዋቅር ላይ ከፍተኛ መስቀልቅል ፈጥረው እንደነበር ከታሪካቸው ማየት ይቻላል። በወቅቱ መሪው ማኦ ዜዱንግና ባለቤታቸው ትምህርትን በተለየ ማስፋፋት ብቻ ሳይሆን የቻይናን ትምህርት ወደ ባህል መመለስ አለብን በማለት ባደረጉት ከፍተኛ የማጥራት እንቅስቃሴ ዩኒቨርሲቲዎችን የጸረ አብዮት መናኸሪያ አድርጎ በመፈረጅ ከፍተኛ የትምህርት መስተጓጎል በመፍጠርና የትምህርት ስርዓቱን በማዳከም ምስቅልቅል ውስጥ ገብተው ነበር። ነገር ግን ከዚህ የታሪክ ጠባሳ ለመውጣት የቻይና የለውጥ አራማጆች የወሰዱት ቀዳሚ እርምጃ የከፍተኛ ትምህርት ተቋማትን እንደገና በንቃት ማስጀመር ነው። ከዚህ ውስጥ አንዱ ተቋርጦ የነበረውን የከፍተኛ ትምህርት መግቢያ ፈተና እንደገና በተጠናከረ መንገድ ማስጀመር፣ እንዲሁም ተቋማቱ የሳይንስና ቴክኖሎጂ ምርምር የሚፈልቅባቸው ነፃና ገለልተኛ የእውቀት ማዕከላት እንዲሆኑ አድርገዋል። በዚህም የትምህርት ጥራትን በመሰረታዊነት ከታች ጀምሮ በልዩ ትኩረት በመምራታቸው ዛሬ አገሪቱን የዓለም የኢኮኖሚ የቴክኖሎጂና የሳይንስ ማማ ላይ ማድረስ ችለዋል። ውድ ተመራቂዎችና በመድረኩ የተገኛችሁ እንግዶች፣ ከቻይና ባልተናነሰ ከከፋ ድህነት ተነስታ በትምህርት ጥራትና ፍትሃዊነት ላይ በመስራት አሁን ካሉ የዓለም የኢኮኖሚ የቴክኖሎጂ ሀያላን ተርታ የተሰለፈችው ሌላኛዋ ሀገር ደቡብ ኮሪያን መጥቀስ ጠቃሚ ሆነ። እንደ አውሮፓ አቆጣጠር በ1950ዎቹ ከኮሪያ ጦርነት ማብቂያ በኋላ ለአገሪቱ ምንም አይነት የተፈጥሮ ሀብት ያልነበራትና በከፍተኛ ድህነት ውስጥ የምትገኝ ሀገር ነበረች። ታዲያ ከዚህ ኋላ ቀርነት ለመውጣት የኮሪያ መንግስት ሀገርን ለመለወጥ ብቸኛውና ዋነኛው ሀብት የሰው አእምሮ መሆኑን በመገንዘብ ከአጠቃላይ አገራዊ ባጀት ውስጥ ከፍተኛውን ወደ ትምህርት ዘርፍ እንዲዞር በማድረግ መሰረታዊ የመጀመሪያ ደረጃ ትምህርትን ለሁሉም ዜጋ እኩል ነፃና ግዴታ በማድረግ የፊደል መቁጠር ምጣኔን ወይም ሊትረሲ ሬት በአጭር ጊዜ ውስጥ 100% አደረሱ። በመቀጠልም መካከለኛና ከፍተኛ ትምህርትን ከኢንዱስትሪና ከቴክኖሎጂ ፍላጎት ጋር በማጣጣም ልዩ ትኩረት ሰጥቶ በመስራት ዛሬ እንደ ሳምሱንግ፣ ሃይንዳይ ያሉ የዓለም ግዙፍ ቴክኖሎጂ ተቋማት ባለቤትና በፈጠራ ስራ ወይም በኢኖቬሽን በዓለም ግንባር ቀደም መሆን ችለዋል። ውድ ተመራቂዎች፣ ከነዚህ አገራት የምንማረው ታላቅ እውነት ቢኖር አንድን ሀገር ከድህነት አረንቋ አውጥቶ ወደ እድገት ማማ መውሰድ የሚቻለው በተፈጥሮ ሀብት መብዛት ሳይሆን እንደ ሀገር ጥራት ያለውና ፍትሃዊ የትምህርት ስርዓት
መገንባት ሲቻል ብቻ መሆኑን ነው። እኛም እንደ ሀገር ከትናንት ታሪካችን ተምረን የዛሬውን ተጨባጭ እውነት ተረድተን ለነገው መፍትሄ እንድንሆን እውነታውን ፊት ለፊት መጋፈጥ ይኖርብናል። ኢትዮጵያ በተለይ ከደርግ መንግስት መምጣት ጀምሮ እስከ ቅርብ ዓመታት ድረስ በትምህርት ስርዓቱ ላይ የገጠሟትን መዋቅራዊ ችግሮች በግልጽ መረዳትና ማስተካከል ያስፈልጋል። ባለፉት 5 አስርተ ዓመታት ገደማ የፖለቲካ ስርዓቶች በአንድ በኩል ትምህርትን በሰፊው ለማዳረስ ጥሩ የሚባል እንቅስቃሴ ቢያደርጉም ትምህርት ቤቶችንና የትምህርት ስርዓቱን የርዕዮተ ዓለም መቅረጫና የፖለቲካ ቁጥጥር ማዕከል ለማድረግ ሞክረዋል። ይህ ስር የሰደደ መዋቅራዊ ችግር በዋናነት ትምህርት ቤቶች በተለይም ከፍተኛ የትምህርት ተቋማት ችግር ፈቺ መሆን የሚጠይቀውን በነፃነት ማሰብ ተነጥቀው እንዲቆዩ ከማድረጉም በላይ መደበኛ የትምህርት ሂደት ለማካሄድ የሚያስፈልጓቸው መሰረታዊ ቁሳቁሶች፣ ቤተ ሙከራዎች፣ መጻሕፍትና የመማሪያ መሳሪያዎች ሳይሟሉላቸው መቆየታቸው በአንድ በኩል፣ በሌላ በኩል የአንድ ሀገር ትምህርት መሰረት የሚጣለው በቅድመ ልጅነት ወይም early childhood ትምህርት ላይ ሆኖ ሳለ ይህ ዘርፍ ፍትሃዊ በሆነ መልኩ ለሁሉም ዜጎች ተደራሽ ሳይሆን መቅረቱና ከፍሎ ማስተማር በሚችለውና የተሻለ ግብዓት ባላቸው የግል ትምህርት ቤቶችና መሰረታዊ አቅርቦት ባጡ የመንግስት ትምህርት ቤቶች መካከል የተፈጠረው ሰፊ ልዩነት በዜጎች መካከል ከትውልድ ትውልድ የሚሸጋገር እኩልነትን ፈጥሮ ቆይቷል። ውድ ተመራቂዎች፣ ጥራት የሌለው ትምህርት መዘዙ መነሻ ነው ተብሎ መውሰድ እንችላለን። አንድን ትውልድ በእውቀትና በስነ ምግባር ሳይቀርጹ ማውጣት ለሀገር የሚተርፍ መዋቅራዊ ቀውስ እንደማዘጋጀት ይቆጠራል። በዚህ ምክንያት በሀገራችን ዛሬ የሀገሪቱ ታላቅ ሀብትና ሞተር መሆን የነበረበት የሰው ኃይል በእውቀት በፈጠራና በክህሎት ሳይጣነጽ የትውልዱ የሞራልና የግብረ ገብነት መሰረት በመናጋቱ የጋራ አብሮነትና ማህበራዊ ኃላፊነት ጠፍቶ እኔ ከሞትኩ ሰርዶ አይብቀል የሚል አደገኛ ግለኝነት ተስፋፍቷል። በአጠቃላይ የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሞ የሀገር ጥቅምና አገራዊ ስሜት ዋጋ ያጡበት ሁኔታ ተፈጥሯል። ይህ የሞራል ቀውስ ደግሞ በቀጥታ ወደ መንግስት መስሪያ ቤቶችና ተቋማትም ዘልቆ ገብቶ ተቋማቱ ህዝብን በቅንነት በታማኝነትና በፍትሃዊነት የሚያገለግሉ የዜጎች መታመኛ መሆናቸው ቀርቶ ሙስናና አድሏዊ አሰራር የሰፈነባቸው እንዲሆኑ ሰፊውን ማህበረሰብና ተገልጋዩን የሚያንጓጥጥ የሚንቅና የሰው ልጅ ክብርን የሚያዋርድ አደገኛ የሞራል ውድቀት እንዲሰፍንም ከፍተኛ አስተዋጽኦ አድርጓል። ውድ ተመራቂዎች፣ አገራችን አሁን ካለችበት ችግር ለማላቀቅና የረጅም ጊዜ ስልጣኔዋን የዋጀ ከፍ ወዳለ የልዕልና ማማ ላይ ለማድረስ በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ በሳይንስ በቴክኖሎጂና በፈጠራ የታነጹ የነገውን ዓለም መረዳትና መምራት የሚችሉ ለእውቀት ክብር ያላቸው